ዮሐንስ ወንጌል ምዕራፍ 21 መረብ ስታዩ ግን ትልልቅ አሶች ብቻ ታገኛላችሁ በሰማይ ትልልቆቹ አሁን በመንኖረው ግን ትንንሾችም ትልልቆችም እንኖራለን የበረታንም የደከምንም እንኖራለን በውስጧ ተጠራጣሪዎችም አማኞችም እንኖራለን አትደንግጡ አብረው ይኖራሉ መረብ ውስጥ የወይን እርሻ ይላል ወይን ተዘርቶበት ያለ እርሻ ይላል ልክ ወይኑ ሲደርስ ይላል ወይኑ ሲያፈራ ወይኑ ሲደርስ ለመቆረጥ ሲቀርብ ይላል እቤት ያለው በጠርሙስ የተቀዳ ወይን ልክ በእርሻው ላይ ያለው ወይን ሲደርስ ይላል እቤት ውስጥ ያለው ወይን የተቀዳ ወይን ይላል ልገንፍል ልፍሰስ ይላል አለ እየሰማችሁት ነው ምሳሌው እቤት ያለው ውጭ ካለው ጋር ተፈጥሮ እንዴት እንዳገናኘችው ተመልከት ይላል አንድ የፊዚክስ ፕሮፌሰር ወይም አንድ የሳይንስ ፕሮፌሰር በጣም የታወቀ ሊቅ የሳይንስ ፕሮፌሰር ስለመደመር ስለመቀነስ ስለማባዛት ስለማካፈል ያውቃል አያውቅም በጣም ኤሌመንተሪና ተራ የሚሆን እዚህ ገባ የማይባል ነገር አያውቅም ይባላል ታላላቅ ጸጋ ላይ ፍጽምና ላይ ከደረሱ በኋላ ያማልዱም አሁን የጥያቄ ነው አንድ ጥምቀት አንድ ሃይማኖት ብቻ ነው ያለው ለምን ይመስላል ውጪ ሴኩላሩ ዓለም አንድ ሃይማኖት እንዲኖር አይፈልግም religious plurality የሃይማኖት ብዝሃነት ይላል ይሁንዛ ደጅ እኛ ቤት ውስጥ ግን ይሄን ብዝሃነት መፍጠር እኛ ቤት ውስጥ ሆኖ ሌላ ሃይማኖት መፍጠር ግን አይቻልም የቋንቋ ብዝሃነት ተቀበላለች የባህል ብዝሃነት ታከብራለች በውስጧ ግን የሥርዓትና የሃይማኖት ለውጥ ላምጣ ሲባል ግን አትታገስ አንዲት ብቻ እንደ መሰንቆ ጭራ አንዲት ብቻ መንትያ ቅጥያ አምሳያ ተፎካካሪ ተወዳዳሪ ተነጻጻሪ የሌላት አንዲት ብቻ አለች ሷም ኦርቶዶክስ ናት ይቆየን በመካከላችን ተገኝቶ ጉባኤያችንን እንዲባርክልን የምንማረውን የሚረባ የሚጠቅም እንዲያደርግልን ቅዱስ ፈቃዱ ይሁንልን አሜን በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 23 እስከ 24 ርዕሴ ወደ ጻድቃን መንፈሶች ደርሳችኋል ለጥቂት ደቂቃዎች በዚህ ርዕስ ጥቂት የእግዚአብሔርን ሐሳብ የቅዱሳት መጻሕፍትን ምስጢር አካፍላችኋለሁ በልጅነት ለመታዘዝ እንጂ ታላላቅ ሊቃውንት እንደነ መጋቤ ምስጢር ኤልያስ ያሉ በመካከላችን አሉ በልጅነት ለመታዘዝ ነው በፊታችሁ የቆምኩት እግዚአብሔር ስለናንተ ብሎ በጎን ቃል እንዲያስተምረን ቅዱስ ፈቃዱ ይሁንልን አሜን አትሉ ወደ ጻድቃን መንፈሶች ደርሳችኋል ቤተክርስቲያን የክርስቶስ አካል ናት አካለ ክርስቶስ ትባላለች የክርስቶስ አካል አንድ ነው የክርስቶስ አካል የሆነችው ቤተክርስቲያንም አንዲት ናት መጽሐፍ ቅዱስ ቤተክርስቲያን የክርስቶስ አካል እንደሆነች ያስተምራል እንዲህ ብሎ አካሉ ስለሆነች ስለ ቤተክርስቲያን ይላል የክርስቶስ አካል አንድ ከሆነ የክርስቶስ ቤተክርስቲያን ደግሞ አንዲት ናት እቺ የክርስቶስ አካል አንዲት ናት የምትባለው በሰማይም
በምድርም ያለች ናት። እንተ በምድር ሰረዊሃ ወበሰማይ አጹኪሃ ይላል ቅዱስ ያሬድ። ስሮቿ በምድር ቅርንጫፎቿ በሰማይ ነው፣ ግን አንዲት ቤተክርስቲያን ናት እንዳትረሱ። በሰማይም ያለችው በምድርም ያለችው አንዲት የክርስቶስ ቤተክርስቲያን ናት። እቺ አንዲቷ አካለ ክርስቶስ፣ እቺ አንዲቷ የክርስቶስ ቤተክርስቲያን ይዘቷ ወይም አኗኗሯ ሊለያይ ይችላል። ለምሳሌ አባቶቻችን በሶስት ይከፍሏታል። አንደኛዋ የምትታየዋ ቤተክርስቲያን ትባላለች። እደግመዋለሁ፣ የምትታየዋ ቤተክርስቲያን ትባላለች። እቺ እኔና እናንተ አሁን የምንኖርባት ቤተክርስቲያን ናት። ቅዳሴ የምንቀድስባት፣ ቁርባን የምንቆርብባት፣ ጸሎት የምንጸልይባት፣ ገዳማት የምንሄድባት በምድር ያለች የምትታየዋ ቤተክርስቲያን ዘ ቪዚብል ቸርች ይሏታል። በአይን የምትታይ በእጅ የምትዳሰስ እቺ አይነቷ አኗኗሯ ይዘቷ የምትታየው ትባላለች። አንደኛዋ ደግሞ የማትታየው ቤተክርስቲያን የምትባለው ናት። ዘ ኢንቪዚብል ቸርች የሚሏት እሷ ደግሞ የቷ ትመስላችኋለች? አሁን ያነበብኩላችሁ ናት። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር ብሎ የጠቀሳቸው የማትታየዋ የክርስቶስ ቤተክርስቲያን አለች። የማትታየዋ አካለ ክርስቶስ አለች። የምትታይ የማትታይ አንድ። ሁለተኛዋ ተዋጊዋ ቤተክርስቲያን የምትባላለች። እቺ እኔና እናንተ አሁን በምድር የምንኖርባት ናት። ከአጋንንት ጋር ከሰማይ ካለ ከክፋት ሰራዊት ጋር ከኩያት ፍትወታት ከዓለም ምኞት ጋር ካላውያን ነገስታት ጋር ካረማውያን ጋር በምድር ላይ እየተዋጋች ያለች ቤተክርስቲያን ናት። እቺ ተዋጊዋ ቤተክርስቲያን ትባላለች። እኔና እናንተ የምንኖርባት፣ ወድቀን የምንነሳባት፣ ደክመን የምንበረታባት፣ ጠፍተን የምንገኝባት፣ ወተን የምንገባባት በውጊያ ላይ ያለችው ዘ ሚሊታንት ቸርች ይሏታል። እኔና እናንተ የምንኖርባት በተጋድሎ ላይ ከኃጢአት ጋር እየተጋደለች ያለች ቤተክርስቲያን፣ በውስጥ ካሉ በውጭ ካሉት ጋር እየተጋደለች ያለች ቤተክርስቲያን እቺ አሁን የምንኖርባት ቤተክርስቲያን ናት። ሁለተኛዋ ደግሞ የቷ ናት ካላችሁኝ፣ ድል አድራጊዋ ወይም አሸናፊዋ ቤተክርስቲያን የምትባል ናት። እቺ የት ያለች ናት? አሁን ያነበብኩላችሁ። ምን ያደረገች? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ምን ብለው ንቆም በበህላዌነ እስክንረክብ ወለአምላክነ፣ አምላካችንን እስክናውቅ ድረስ ጸንተን እንቆም ብለው ተጋድለው አጋንንትን ያሸነፉ መላእክት ያሉባት፣ ደግሞስ ጽኑ የሆነ ረሃብ ታግሰው ብርቱ ለሆነ ጥም ተጥለው ከዝሙት ጋር በውስጥ ከሚመጣ ስሜት ጋር ካላውያን ነገስታት ጋር በበረሃ ተጥለው ደንጋተን ተርሰው ጤዛ ልሰው ድምፅ አራዊት ታግሰው ውርጩን ቁሩን ችለው በምድረ በዳ በከተማ ተጋድለው ያሸነፉ የበኩራት የሰማይታት የጻድቃን የቅዱሳን ህብረት ናት። እሷ ማን ናት? በሰማይ ያለችው ምን ትባላለች? ድል የነሳችው ቤተክርስቲያን ትባላለች። አሸናፊዋ ቤተክርስቲያን ትባላለች። አሁን እቺ ቤተክርስቲያን አታለቅስም፣
ትዘምራለች። የዘንባባ ዝንጣፊ ይዛ ነጭ ልብስ ለብሳ ከመሰዊያው ስር ሆና ትጸልያለች፣ ታማልዳለች። ማሪ ቅርበል ትላለች። ከወጀብ ወደ ወደቡ ወደ ጸጥታው ቦታ ያረፈች ድል አድራጊዋ ቤተክርስቲያን፣ አጋንንትን ያሸነፈች፣ ሰይጣናትን ድል የነሳች፣ ርኩሳት መናፍስትን ያዋረደች ድል አድራጊዋ ቤተክርስቲያን በሰማይ ያለችው ናት እሷ። ይህች ነው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል የሚለው ድል አድራጊዋ። እቺስ ተዋጊዋ። ሶስተኛዋ የላይኛዋና የታችኛዋ ይሏታል ሊቃውንት። የላይኛዋ የቷ ናት? አሁን ያነበብኩላችሁ ምን የሆነችው በደስታ ወደ ተሰበሰቡ ወደ አእላፋት መላእክት፣ ደግሞስ ወደ ጻድቃን መንፈሶች፣ ደግሞስ ወደ በኩራት ማህበር ደርሳችኋል። የትኛዋ? የላይኛዋ ዘአፐር ቸርች ይሏታል፣ በላይ ያለችው የቤተ ክርስቲያን ህብረት። የታችኛዋስ? ይሄው የላይኛዎቹን በዓል የምናከብርባት የታችኛዎቹ ወደ ላይ ጉዞ የጀመሩ የታችኛዎቹ በምድር ያለን የታችኛዎቹ ዘ ሎወር ቸርች የሚሏት ማለት ነው። አንዲት ናት ግን እንዳትረሱ፣ አንዲት ናት። አኗኗሯ፣ ይዘቷ፣ ሁኔታዋ ግን አሁን እንደጠቀስኩላችሁና እዩ ክርስቲያኖች ትንሽ ብትሰሙኝ በእርግጠኝነት አንድ የሆነ ነገር ይገባችኋል። እዩ ከምትታየው ቤተክርስቲያን እኛ ከምንኖርባት በምድር ካለችው ከምትታየው ቤተክርስቲያን ይልቅ የማትታየው ቤተክርስቲያን በጣም ብዙ ናት። አንድ ሊቅ የምትታየው ቤተክርስቲያን ካጠቃላው የቤተክርስቲያን ህብረትና የአካሏ አባላት ውስጥ 20% ብቻ ነው የሚታየው ይላል። ምእመናን እኔና እናንተ 20% ብቻ ነው የማትታየውስ 80%። አሁን እኔና እናንተ በሚታዩት በጣም ጥቃቅኑ ነው እየተሰናከልን ያለ ነው። በአባ ገሌ፣ በጳጳስ ገሌ፣ በመነኩሴ ገሌ 80% ቤተክርስቲያን አትታይም። ቅድም ያልኳችሁ ናት ድል አድራጊዋ፣ አሸናፊዋ፣ በላይ ያለችዋ፣ የማትታየዋ እሷ 80% ናት። ቁጠርልን ካላችሁ ልቁጠርላችሁ። ቅድም ብያችኋለሁ በደስታ የተሰበሰቡ አእላፋት መላእክት እንደ ዝናብ ነጠብጣብ የማይቆጠሩ ናቸው መላእክት። እኔና እናንተ እያንዳንዳችን ጋር እንኳን ቢያንስ ሁለት መላእክት አሉ። መላእክቶቻቸው ዘውትር በሰማያት ያለውን የአባቴን ፊት ያሉ የተባሉ መላእክት አጠገቦቻችን አሉ። ግን አታዩዋቸው፣ አናያቸው። እጅግ በጣም መላእክት ብቻ አይደሉም፣ በአጸደ ነፍስ ያሉ ወደ ጻድቃን መንፈሶች ደርሳችኋል የተባሉ በጣም ብዙ ከፍጥረት መጀመሪያ እስከ ዛሬዋ ቀን ድረስ ያሉ ደጋግ የእግዚአብሔር ሰዎች የሚኖሩባት በጣም ብዙ። ሁለት ሶስተኛውስ በብሔረ ሕያዋን የሚኖሩ ከሞት የተሰወሩ እንደነ ሄኖክ እንደነ ኤልያስ ያሉ ሞት ያልቀመሱ በሕያዋንነት የሚኖሩ። ሁለት ሶስት አራተኛስ በብሔረ ብፁዓን ያሉ ከወንጌላውያን እንደ ቅዱስ ማቴዎስ ከባታውያን እንደና አባ ዞሲማስ ያሉ ኃጢአት የማይሰሩ 1000 ዓመት ሲሞላቸው የሚታደሱ ደግሞ አሉ። አራት አምስተኞቹስ በገጸ መሬት እየኖሩ ከኔና ከናንተ ተሰውረው ደግሞ የሚኖሩ አሉ። ግሁሳን አሉ፣ አታዩዋቸው፣ መሃላችን ግን ይመላለሳሉ። በእርግጠኝነት ልንገራችሁ አሉ መሃላችን። የሆነ ሰዓት ይመጣሉ፣ እግዚአብሔር ለፈቀደለት ተገልጠው ብቻ ይሄዳሉ። አስታውሳለሁ አንድ እህቴ ብላኛለች፣ ታማሚ ናት። አንድ ቦታ ለጸበል ገብታ ነው አይቻቸው ማላቃቸው እዛ ደብር አየዋቸው አለች። ወይ ግርማቸው እንዴት ያስፈራል፣ መዓዛቸው ደግሞ እንዴት ያውዳል ብዬ መስቀላቸውን ልሳለም ጠጋልኩ አለች። አሳለሙኝ አለች። በጣም ደንቆይ መዓዛው ልዩ ነው አለች። ዞር ላለው የሉም አለች።
ሊባርኳት ብቻ ነው የመጡት። ስውራን አሉ እንዴ ግዑዛን ደግሞ ከሰው ተለይተው ደግሞ የሚኖሩ አሉ። ስድስተኛ አንዳንድ ቦታ እረዚህ ቦታ እኮ ጣን ይሸተናል፣ እረዚህ ቦታ እኮ ቅዳሴ ድምጽ ይሰማናል ሲሉ ሰምታችሁ አታውቁ? ከሰው ተለይተው ከኔና ከናንተ አይን ከኔና ከናንተ ጆሮ ርቀው ለእግዚአብሔር ፍጹም በአምልኮ የጸኑ ጽሙድ ሆነው የሚኖሩ ስውራን ግዑዛን ደግሞ አሉ። እነዚህ ስድስት የጠቀስኩላችሁ 80%ዎቹ አይታዩ። እኛ እኮ ተስፋ ምን ቆርጠው በመነተያየው እኮ በዚህች ቤተ አሁን በመድር በመትኖረው ቤተክርስቲያን እዛ የሉቃስ ወንጌል ምዕራፍ 5 ላይ ያለውን መረብ ተመልከቱት። ትንንሽም ትልልቅ ማሶች አሉበት። የሚያስከፉንም የሚያስደሱትንም አባቶች ታገኛላችሁ። የሞሉም የጎደሉም አሶች አሉበት እዚህ ውስጥ። የዮሐንስ ወንጌል ምዕራፍ 21 መረብ ስታዩ ግን ትልልቅ አሶች ብቻ ታገኛላችሁ። በሰማይ ትልልቆቹ አሁን በመንኖረው ግን ትንንሾችም ትልልቆችም እንኖራለን። የበረታንም የደከምንም እንኖራለን። በውስጧ ተጠራጣሪዎችም አማኞችም እንኖራለን። አትደንግጡ። አብረው ይኖራሉ መረብ ውስጥ። የሉቃስ ወንጌል ምዕራፍ 5 መረቧ ልትሰበር ቀርባ ነበር ይላል። ልትሰበር ልትቀርብ ትችላለች ግን አትሰበር። ያቺኛዋ ግን የዮሐንስ ወንጌሏ የማትቀደድ መረብ ናት። በሰማይ የምትመጣው በማለዳ የምትገለጠው አሸናፊዋ ቤተክርስቲያን ግን መሰበር የለባትም፣ ሁከት የለባትም፣ መናወጽ የለባትም፣ ሚሰብር የለባትም፣ ከሃዲ አይገባባትም፣ ሌባ አይገባባትም፣ ወንበዴ አይገባባትም። ያቺኛዋ አሸናፊዋ። ሰባተኛው እኛ ነን በመድር የምንኖረው። አያችሁ ስድስቱ አይታዩም፣ ሰባተኞቹ ግን እንታያለን። 80%ቷ የማይታይ ነው። የማትታየዋ ድል አድራጊዋ በላይ ያለችው እቺ ግን እንዳትረሱ የክርስቶስ አካል ናት። አንዲት ናት። በላይ ትኑር በታች አንዲት ናት። ሁለተኛው ቁም ነገሬ በጣም የሚገርም ነገር ልንገራችሁ። አንዳንዶች በአጸደ ገነት ቢኖሩም በአጸደ ነፍስ ቢኖሩም ሞት ግን አያቋርጣቸውም። ወገኖቼ አሁን በገነት ቢኖሩም በሞት ምክንያት የቤተ ክርስቲያን አንድነት አይቋርጥም። ሁለተኛው ጥብቅ ቁም ነገራችን ይሄ ነው። እኛና የውጭ ይሄ ፕሮቴስታንቱ ዓለም ተሐድሶ ዓለም የምንለያየው በዚህ ነው። ተሐድሶ ዓለም የማትታየዋን ቤተ ክርስቲያን ድል አድራጊዋን ቤተ ክርስቲያን በላይ ያለችዋን ቤተ ክርስቲያን በሞት ምክንያት በመድር ካለችው ቤተ ክርስቲያን እንደተቆረጠች ያስባል። አንድነቷ እንደተለየ ያስባል። እኛ ምን እናስባለን? አካለ ክርስቶስ የክርስቶስ አካል ስለሆነች አንዲት ናት። በሞት ምክንያት አንድነቷ አይቋረጥም። በሞት ምክንያት ግንኙነቷ አይበጠስም። ሞት አንድነቷን ሞት ግንኙነቷን አይበጥሰውም ብለን እናምናለን። ለምን እንደዚህ እንደምንል ታውቃላችሁ? ሞቱ የምንላቸው በአጸደ ሥጋ ይለያሉ እንጂ ፍጹም ሕያዋን እንደሆኑ መጽሐፍ ቅዱስ ስለሚነግረን ነው። የእግዚአብሔርን ቃል አንብብላችሁ እንዲህ ይላል፣ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለም ይላል። ሕያዋን ናቸው፣ ያያሉ፣ ይሰማሉ፣ ያውቃሉ። ሕያዋን ናቸው። አንድነታችን አልተቋረጠም። በሞት ምክንያት የሚቋረጥ አንድነት ካለማ ምኑን አካለ ክርስቶስ ሆነች ወገኖቼ? ለዚህ እኮ ነው ያማልዳሉ፣ በረከታቸው ሕያው ነው፣ ይሰማሉ፣ ያውቃሉ የምንለው በሞት ምክንያት አንድነታችን ስለማይቋረጥ ነው። አለበለዛማ ምኑን ክርስቲያን ሆን ነው? ስንሞት ግንኙነታችን የሚያበቃ ከሆነ ስንሞት በቃ ሸሸ ተበላሸ ተብሎ የሚቀር ከሆነ ምኑን ክርስትና ሆነው? ታዲያ ክርስትና ብልጫ የትኛው ነው? በሞት ላይ ጉልበት ካላገኘ በሞት ምክንያት። ሁለተኛው ቁም ነገሬ በሞት ምክንያት አንድነታችን አይቋረጥም። የላይኛዋ ከታችኛዋ የታችኛዋ ከላይኛዋ በሞት ምክንያት አትለያይም። አንዲት ናት።
ቤተክርስቲያን አንዲት ናታ። ስሮች ከቅርንጫፍ ጋር ቅርንጫፍ ከስሮች ጋር ሕያው አይደሉ? በምድር ያለችው በሰማይ ያለችው ከምድራዊቷ ጋር ሕያው ነው። እስትንፋሷ ምንድነው? ጸሎት። የቤተክርስቲያን የአንድነት እስትንፋስ ጸሎት ነው። ለዚህ ነው ምልጃ እኮ አለ የምንለው ክርስቲያኖች። ይሄን በማስረጃ ላሳያችሁ አንድ መሆናችንን በምሳሌ በቀላሉ እዩ። ክርስቶስ የቤተክርስቲያን ራስ ነው። እየሰማችሁኝ ነው? እንደምትሰሙኝ ተስፋ አደርጋለሁ። ክርስቶስ የቤተክርስቲያን ራስ ነው። በመጽሐፍ ቅዱስ ላይ እንደተጻፈው ቤተክርስቲያን የክርስቶስ አካሉ ናት። ኤፌሶን ምዕራፍ 5 ላይ አካሉ ስለሆነች ቤተክርስቲያን ይላል። አካሉ ናት። በቤተክርስቲያን ውስጥ ያሉ አማኞች መላእክት በሉ ቅዱሳን ጻድቃን በሉ እኛም ደካሞች በሉ የክርስቶስ ብልቶች ወይም ሕዋሳት እንባላለን። ይው የኔን አካል ይውት ራስ አለኝ፣ አካል አለኝ፣ ራስ አለኝ፣ ሕዋሳት ብልቶች ደግሞ አሉኝ። እጅ አለኝ፣ አይን አለኝ፣ እግር አለኝ። እዩ እነዚህ ሕዋሳት የአካሉ አባላት ናቸው። ራስ ደግሞ ዋናው ተቆጣጣሪ ነው። ወገኖቼ እስኪ አሁን ጥያቄ ልጠይቃችሁ። በአካል ውስጥ ያሉ ሕዋሳት በአካል ውስጥ ያሉ ብልቶች በአንድነት ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አልገባችሁም? ጩኸቴን ያደከማችሁ ፀሐዩን ያደከማችሁ ነው ዓለሙን ያደከማችሁ? ልጠይቃችሁ ድጋሚ በአንድ አካል ውስጥ ያሉ ሕዋሳት በአንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? ነው አይደለ? ልክ እንደዚሁ በአንድ አካል ክርስቶስ ውስጥ ያሉ ሕዋሳት በሰማይ ይኖሩ በምድር በአንድነት እንደሚሰሩ አያችሁ። የኔና የናንተ አካል ሕዋሳት በአንድነት የሚሰሩ ከሆነ የክርስቶስ አካል የሆነችው ቤተክርስቲያን ሕዋሳቶቿ ብልቶቿ መላእክት በሏቸው፣ ጻድቃን በሏቸው፣ ቅዱሳን በሏቸው፣ ሰማዕታት በሏቸው፣ መስተጋድላን በሏቸው፣ በምድር ያሉ በሰማይ ያሉ የሚዋጉ ያሸነፉ አንድ ላይ ነው የሚሰሩት። አንድ ላይ ለዚህ እኮ ነው በሞት ምክንያት አንድነታችን አይቋረጥም። አንዳንዶች ቅድም ያልኳቸው አይነት ሰዎች ምንድነው የሚሉት? ሞተዋል በቃ ምን ያውቃሉ? ሞተዋል በቃ አይሰሙም፣ እድል ፈንታ የላቸውም፣ ጠፍተዋል። ለመጥፋት ክርስቲያን አልሆንም፣ ለመጥፋት ኢየሱስ ክርስቶስን አላመንም፣ ለመጥፋት የክርስቶስ ብልቶች አልሆንም። እንግዲያውስ የክርስቶስ አካል ይጠፋል፣ እንግዲያውስ የክርስቶስ ብልት ይሞታል። ምን አይነት ክህደት እንደሆነ በቅጥነተ ህሊና አስቡት። ይሄንን በመጽሐፍ ቅዱስ ማስረጃ ላሳያችሁ። እየሰማችሁኝ ነው? አይዟችሁ፣ ጥቂት ደቂቃ ነው የምወስድባችሁ። ጥቂት ደቂቃ በመጽሐፍ ቅዱስ ምሳሌ ላሳያችሁ። እንዲህ ይላል እግዚአብሔር ቃል፣ እንዲህ ይላል። ጊዜያችሁን እንዳልወስድ ነው በፍጥነት እምጮኸው። እንዲህ ይላል እግዚአብሔር ቃል፣ በአንድ ኃጥ ንስሐ መግባት በሰማይ ባለች ጉባኤ ታላቅ ደስታ ይሆናል ይላል። ልድገመው። በአንድ ኃጥ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። እስኪ ልጠይቃችሁ፣ በአንድ ኃጥ ንስሐ መግባት በሰማይ ደስታ የሚሆነው በሰማይ ዝማሬ የሚሆነው በሰማይ ታላቅ ደስታ የሚሆነው ያቺና ቺኛዋ አንድ ላይ ቢሆኑ ነው ባይሆኑ ነው? ቢያውቁ ነው ባያውቁ ነው? ቢሰሙ ነው ባይሰሙ ነው? ቢያዩ ነው ባያዩ ነው? ቢኖሩበት ነው ባይኖሩበት ነው? በምን ያውቃሉ? አለበለዛ ወዳጄ በእኔና ባንተ ንስሐ በሰማይ ባለች ጉባኤ በደስታ በተሰበሰቡት አይላፋት መላእክት በጻድቃን መንፈሶች በበኩራት ማህበር ድል በነሱ በሰማዕታት ጉባኤ ደስታ የሚሆነው የቤተክርስቲያን አባላት የጉባኤያችን አባላት የቤተክርስቲያን አካል አንድ ላይ ስለሆነን ነው። እደግመዋለሁ፣ አንድ ላይ ስለሆነን ነው ወገኖች። ለዚህ ነው ወደ ጻድቃን መንፈሶች ደርሳችኋል። አብረነን በሞቴ እስኪ የምር ክርስቲያን እንሆንና መላእክት ሳይታዩም ቢቀሩ እውነት እግዚአብሔር ስተተኛ ነው እንላለን። ልድገመው፣ መላእክት እኮ እየተገለጡ ያነጋገሯቸው እኮ አንድ ላይ ናቸው። እዩ በመሰዊያቸው አጠገብ ዘውትር በአባቶቻችን ዘንድ የእግዚአብሔር መልአክ ጸሎታቸውን ዕጣናቸውን የሚያሳርግላቸው እኮ አብረው ስለነበሩ የምትዘክሯቸው ቅዱሳን የምትወዷቸው ጻድቃን የምር
በጥሩ አኗኗር ስንኖር እየመጡ ያረጋጉናል አብረውን ይኖራሉ አብረን ነው ምንደርሰው ወገኖቼ እዩ እኛ ንስሐ ስንገባ በሰማይ ያለችው ጉባኤ ደስታ የምታደርገው አንድ ላይ ስለሆነን ነው ስለሚያዩ ነው ስለሚያውቁ ነው እዩ እኛ ባጸደ ሥጋ ነን እነሱ ባጸደ ነፍስ ናቸው እነዚያ ያገኙና የጨረሱ ናቸው እኛ መንገድ ላይ ነን እንጂ አብረን ነን እኛ በእምነት ነው እነሱ በማየት ናቸው እንጂ አብረን ነን እኛ በተስፋ እነሱ ደግሞ አረጋግጠው ጨብጠው ነው የሚኖሩት እንጂ አብረን ነን በሞቴ ይሄን ያዙና አብረን አንድ ላይ እንዳለን ተረዱና በእኛ ንስሐ እነሱ መደሰታቸውን ይሁንና ይሄንን ይሁንና ሌላ ነጥብ ላንሳላችሁ እኛ ደግሞ በምድር ያለነው ደግሞ እንዴት እንደምንደሰት እስኪ አንድ የመጽሐፍ ቅዱስ ጥቅስ ደግሞ ላንሳላችሁ እንዲህ ይላል እግዚአብሔር ቃል አንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ላይ ከብልቶች አንዱ ቢከብር ይላል በሞቴ ስሙኝ ከብልቶች አንዱ ቢከብር ይላል ሌሎቹ ብልቶች ከከበረው ብልት ጋር ሆነው ደስ ይላቸዋል ይላል እዩ በሰማይ ያለችው በምድር ንስሐ ስንገባ ደስ ትሰኛለች አንድ ላይ ነና አብረንና ያያሏ ያውቃሏ ይሰማሏ አንድ ሁለተኛውን የእግዚአብሔርን ቃል ስሙት ምንድነው የሚለው ከብልቶች አንዱ ቢከብር ሌሎቹ ብልቶች ከከበረው ብልት ጋር ደስ ይላቸዋል ይላል ምን ማለት መሰላችሁ ክርስቶስ የቤተ ክርስቲያን ራስ ተብሏል ብያችኋለሁ ቤተ ክርስቲያን የክርስቶስ አካል ተብላለች ብያችኋለሁ በቤተ ክርስቲያን ውስጥ ከመላእክት ጀምሮ የሚኖሩ የክርስቶስ አማኝ የሆኑ ሕዋሳት ሆነው ብልት ሆነው የሚኖሩ ጻድቃን በሏቸው ቅዱሳን በሏቸው እንደኔና እንደናንተ ከብልቶቹ አንዱ ያልኳቸው ይሄንን ነው ለምሳሌ ሰማዕቱ ቅዱስ ቂርቆስን ወሰዱ ለምሳሌ ሰማዕቱ ቅዱስ ጊዮርጊስን ወሰዱ ከብልቶቹ አንዱ ከአማኞቹ አንዱ ከሕዋሳት አካል ከአካሉ ሕዋሳት አንዱ ቢከብር ከፍ ያለ ዋጋ ቢያገኝ ቢከብር እግዚአብሔር ቢያከብረው ሌሎቹ ብልቶች ከከበረው ብልት ጋር ሆነው ምን ይላቸዋል ደስ ይላቸዋል እየሰማችሁኝ ነው ምን ይላቸዋል በሞቴ ንገሩኝ ምን ይላቸዋል ከከበረው ብልት ጋር አብረው ምን ይላቸዋል ይሄ ማለት ምን ማለት መሰላችሁ ለምሳሌ አንድ ደግ ምእመን አንድ ቅዱስ አንድ ሰማዕት ጸንቶ ሰማዕትነት ተቀበለና በክርስቶስ ፊት ከበረ ፍጹም ሆነ ወገኖቼ ለቅዱሳን ለሰማዕታት ለጻድቃን ሞታቸው ፍጽምናቸው ናት ይላል ዮሐንስ አፈወርቅ ፍጹም ሆኖ ማለት ነው ክቡር ሞቱ ለጻድቅ በቅድመ እግዚአብሔር በእግዚአብሔር ፊት የጻድቅ ሞት የከበረ ነው ከበረ ማለት ይሄ ነው በሃይማኖቱ ጸንቶ በምግባሩ ቀንቶ ሲሞት ሰማዕትነት ሲቀበል ከበረ ማለት ነው እዩ ታዲያስ በሰማዕትነት ጸንቶ የከበረ ሲሆን ስለከበረው ስለዛኛ ወንድሙ በምድር ያለችው ጉባኤ ቤተ ክርስቲያን በምድር ያለነው እኛ ደስ ይለናል ለምን ወንድማችን ከብሯላ እየሰማችሁኝ ነው አሸንፏላ ድል ነስቷላ ከብሯላ ስለዚህ ቆመን እናጨበጭባለን ደግሞ ምልልናለን ለምን ከብልቶች አንዱ ቢከብር ሌሎቹ ብልቶች አብረው ምን ይላቸዋል በሉልኝ ምን ይላቸዋል ለዚህ ነው ይውልህ ዛሬ እዚህ ምን ሰበሰበው ወይም የቅዱስ ጊዮርጊስን በዓል ስናከብር እልል ብለን የምናጨጭ አንዱ ሕዋሳችን አንዱ ብልታችን ስለከበረ ስላሸነፈ ድል ስላደረገ እኮ ነው እዩ የላይኛው በእኛ ንስሐ እኛ ደግሞ በላይኞቹ ድል አንድ ላይ ተሳስረናል በጸሎት ብቻ አይደለም በተጋድሎ ተሳስረናል የላይኛዋን እንደማታስፈልግ ደግሞም እንደማይመለከታት መቁጠር ምንኛ ሳፋሪ መሰላችሁ ወገኖቼ ሰሞኑን አንድ ድምጽ ሰምቻለሁ አንድ ጎረምሳ የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሃጃው ነው እያለ ይጮሃል ቤተክርስቲያን ናትቻው እመኑኝ ቤተክርስቲያን አይደለችም እንዲምትል ወንድሟን የምታቀይ ለራሱ ጉዳይ ነው
አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብ ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬራሱ ጉዳይ ነው ቤተክርስቲያን አካል አይደለም እመኑኝ አይደለም መጽሐፍ ቅዱሳዊ ወንጌላዊ አይደለም ወንጀላዊ ነው እንዲህ ይላል እግዚአብሔር ቃል የራሱ ጉዳይ ነው ይላል እንኳን እንደዚህ በቤተክርስቲያን እኛ እንኳን ወንድማማቾች ባኬራሱ ጉዳይ ነው እላለሁ ወንድሜ እወጣለታለሁ ወርዳለታለሁ ሲመረቅልልላለሁ ኃይሌ ገብረስላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው ኃይሌ አይደለም ሲያለቅስ ምናለቅሰው ኃይሌ ብቻ አይደለም ኢትዮጵያ ስለሆነ ነው ጊዮርጊስ ብቻ አይደለም ቂርቆስ ብቻ አይደለም ቤተክርስቲያን ነው ለሃጃው አይደለም በፍጹም የክርስቶስ አካል ለሆነች ለቤተክርስቲያን ነው ምንናል ዘመኑ እንደቀረበ ምታውቁት እንዲህ አይነት ያአውሬው አፎች ሲከፈቱ ስትሰሙ ነው ቅዱሳንን የሚሳደቡ አፎች ከዚህ በላይ ጋንንትነት አለ ምን አረገው ሲሆን እንደሱ መሆን ነው ካልሆነ ማድነቅና እንደኛ ማጨብጨብ ነው ቢያንስ የማያውቀውን ነገር አለመሳደብ አይቻልም አፍ አለመክፈት አይቻልም የእግዚአብሔር ቃል ተናግሯል በቅዱሳን ላይ የሚሳደብበት አፍ ተሰጠው የዘመኑ መጨረሻ ማሳያ ነው አትልመጥመጡ ማሳያ ነው እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏቸዋል አይደለም ኢትዮጵያን ወክሎ እኮ ሲታመም ነው ኋላ ሲቀር ኋላ ይቀር ነው ሲያነክስ ነው ለምን ይመስላችኋል ድል ሲያደርግ የተሸከም ነው ለምን በልባችን ተከሻኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው ቤተክርስቲያን ማለት እቺና ተወቃት ብቻዋን ምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት እሷ ክርስቶስ ቤተክርስቲያን አይደለች ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት የክርስቶስ ቤተክርስቲያን አይደለች አናውቃት ግለኛዋ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬም ምናልባት የፈጠሯት ቸርች ልትሆን ይችላል ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ ምን አገባኝ ይባላል የራሱ ጉዳይ ይባላል ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ አይደለም እኔ ግልጽ የእግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢከብ ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል እነርሱ ተሰቃዩ እኛ በደላቸው ደስ ይለናል እነርሱ ታገሉ እኛ በደስታ ዘለናል እነርሱ አክሊል ተቀበሉ ያ አክሊል የኛ ሁሉ ክብር ሆኗል ይላል የቤተክርስቲያን ክብር ሆኗል የቅዱስ ጊዮርጊስ እኮ በረከት የቅዱስ ጊዮርጊስ እኮ ተጋርሎ የቤተክርስቲያን ተጋርሎ እኮ በረከት እኮ ነው ይሄ አብርሃምን እንኳን ተመልከቱት እንኳን በአዲስ ኪዳን በብሉይ ኪዳን አብርሃምን ምን እንዳለው ተስተውሱ ለበረከቱን እኮ ያለው ለበረከቱን የሚባርኩን እባርካለሁ የሚረግሙን እረግማለሁ ለበረከቱን እኮ ነው አንተ ቅዱስ ብትሆን ለኔም ጭምር ነው ለበረከት ትሆናለህ ትባርካለህ በአንተ ምክንያት አሕዛብ ሁሉ ይባረካሉ አንዱ ለሌላው ይሄ ምድር ላይ ያለው ህይወት እንኳን አስተምራችሁ ለሃጃው ነው ይልላችኋል ለራሱ ጉዳይ ነው እኔ ምን አገባኝ አያስፈልገኝም ባይኮ ነው እንዲህ ይላል እግዚአብሔር ቃል እኔ ቆሮንቶስ መልእክት ምዕራፍ 12 ቁጥር 1 ተመልከቱ አይን እጅን ጆሮ እግርን አታስፈልገኝም ሊለው አይችልም ይላል እኔ እንኳን ቅዱስ ጊዮርጊስን አንተን ምስኪኑን እንኳን አታስፈልገኝም ልል አልችልም አባታችን ሆይ ብለህ የምትጸልይልኝ እኮ ነህ አንተ ባንድፈ መስቀል እኮ ምን ቆርብነ ታስፈልገኛለህ አይን እጅን ጆሮ እግርን አታስፈልገኝም ሊለው ካልቻለ ቅዱስ ጊዮርጊስን ሰማዕታትን አታስፈልገኝም የምትል የክርስቶስ ቤተክርስቲያን ትመስልሃለች ፌክ ናት ፎርጅድ ናት እንደዚህ እንደ ስማርት ስልክ
ሃይ ኮፒ ናት እመነኝ ሃይ ኮፒ ናት ምዕመናንን ማዘናጊያ ወደ እውነተኛው በረት እንዳይገቡ በየቦታው የተከፈቱ ኪዮስኮች ካልሆኑ በቀር ምን ሊሆን ይችላል ሃይ ኮፒ ማሳሳቻ ማደናገሪያ እንጂ እንዴት እንዲደፍራ አታስፈልገኝም ልትል ትችላለች ምን አገባይ ልትል ትችላለች እንዴት ልትል ትችላለች እንደውም ትርጓሚያችን ምን እንደሚል ታውቃላችሁ ራስ ስለሆነ ብቻ ይላል አይነን አታስፈልገኝም እጅንም ወዲያልኝ እግርንም ጥፋልኝ ቢለው ይላል አይን አይቶ እጅ መክቶ እግር ሄዶ ካላዳነው በቀር ቆለል ሲል ጨፍልቀው ይጥሉታል ይላል ለራስ አይን ማየት እጅ መመከት እግር መሄድ ያስፈልጋል አንዳችን ለአንዳችን እናስፈልጋለን ጳውሎስ እንኳን የተሰሎንቄ ምዕመናን ጸሎት ለኔ ምን ያደርግልኛል ያለ መሰለ ለኔ ደግሞ እንደሚገባው ገልጠው ዘንድ ጸልዩልኛል እንጂ የምዕመናን ጸሎት ባስፈልገው እንኳን እስከ ሶስተኛው ሰማይ የተነጠቀ ቢሆን እንኳን ለምኑልኝ ያለ የምዕመናን ጸሎት ይለምን የለ አስፈልገኝ የራሱ ጉዳይ እንዲህ አይነት ወንጌል የለም እንዲህ አይነት ቤተክርስቲያን ይችላል በአንድነት ምን ጸልይባት የላይኞቹ ከታችኞቹ ጋር የታችኞቹ ከላይኞቹ ጋር አብረን የምንኖርባት ናት አንድ መንጋ አንድ ህብረት አንድ ጉባኤ አንድ አሸናፊ የሆነች ቤተክርስቲያን ናት ወገኖቼ ይሄንን ቅዱስ ኤፍሬም ያነሳውን ሁለት ምሳሌ ብቻ ጠቅሼ ላብቃ 35 ደቂቃ ይሆነኛል ይበቃኛል ቅዱስ ኤፍሬም እንዲህ ይላል ሁለት ምሳሌዎችን ያቀርባል ከፈለጋችሁ ቤታችሁ ከፈለጋችሁ ሰፈራችሁ ማረጋግጥ ይችላልላችሁ እርሻ ይላችሁም እንጂ ምን ይላል የወይን እርሻ ይላል ወይን ተዘርቶበት ያለ እርሻ ይላል ልክ ወይኑ ሲደርስ ይላል ወይኑ ሲያፈራ ወይኑ ሲደርስ ለመቆረጥ ሲቀርብ ይላል እቤት ያለው በጠርሙስ የተቀዳ ወይን ልክ በእርሻው ላይ ያለው ወይን ሲደርስ ይላል እቤት ውስጥ ያለው ወይን የተቀዳ ወይን ይላል ልገንፍል ልድረስ ልፍሰስ ይላል አለ እየሰማችሁት ነው ምሳሌው እቤት ያለው ውጭ ካለው ጋር ተፈጥሮ እንዴት እንዳገናኘችው ተመልከት ይላል ያኛው እኮ አብቅቶለታል ተጨምቋል ወይን ሆኖ አብቅቷል ግንስ ያኛው እርሻ ላይ ያለው ሲደርስ ሲበስል ለመቆረጥ ሲቀርብ አለ ያኛው ልገንፍል ይላል ይገናኛሉ እርሻ ላይ ያለው ወይንና ቤት ውስጥ ያለው ወይን እንዲህ ከተገናኘ በሰማይ ያለችው ያረፈችውና በምድር ያለችው የምትዋጋው እንደዚህ ትገናኛለች ይላል ተፈጥሮ እንኳን ይሄ ነው ተፈጥሯን የሚክድ ምን አገባኝ የራሱ ጉዳይ ሞታለች ጠፍታለች አይመለከታትም የሚል እንዴት ያሳፍራል ምዕመና ለዚህ ነው ወደ ጻድቃን መንፈሶች ደርሰናል አብረን ያለነው በደስታ ወደ ተሰበሰቡ ክርስቶስን ስናመን እነሱ ጋር ነው አብረን እንደርሰው ወደ ክርስቶስ እንጠጋ ወደዚች ጉባኤ ወደዚች አንድነት ወደዚች ህብረትም ነው የምንመጣው ወገኖቼ በሞት ምክንያት እቺ ቤተክርስቲያን አያገባቸውም አይመለከታቸውም ጠፍተዋል አይባሉ በነቢያትና በሐዋርያት መሰረት ላይ ታንጻቸዋል አይደለም ይለው ታዲያስ የመሰረቷት ቤተክርስቲያን አምድ የሆኑላት ቤተክርስቲያን አይመለከታቸውም ይባላል ምሳሌው ጥሩ ላይሆን ቢችልም አንድ ምሳሌ እስኪ ልጥቀስላችሁ እዩ እዚህ ማከለ ጦር ኃይሎች ላይ ያለው የመከላከያ ሚኒስቴር ኤታማዦር ሹም እዛ ሞያሌ ድንበር ወይም ሱዳን ድንበራችን ላይ ስላለው ጉዳይ ያገባዋል ያገባዋል የቦታ ርቀት እንደዚህ የሚል ነገር የለም የቦታ ርቀት የለም እኮ ክርስቲያን ስንሆን እኮ እንደዚህ ነው የምንኖረው አብረን ነው የምናመልከው አብረን ነው የምናገለግለው እዚህ መቅደስ ውስጥ እነሱም አሉ አንድ ናታ ጉባኤዋ ህብረቷ አገባቸው ማለት የለም በነቢያትና በሐዋርያት መሰረት ላይ ታንጻቸዋል ይሄንን በጣም መመርመር ቢፈልግ ወገኖቼ እንደው የምር እንነጋገር ቅዱሳንና ጻድቃን ነቢያት ሐዋርያት ታስተውሱ ከሆነ በመድር ላይ ሆነው ሰማይ ተከፍቶላቸው ያዩ ነበር አያዩም ነበር እንዴ እነ ሕዝቅኤል እኮ የሰማዩን አይተዋል ምን እዛ ያለውን እኮ አይተዋል እነ ኢሳይያስ እኮ አይተዋል በመድር ሆነው የሰማይ ያዩ ነበር ያው በውቂያው ነው በድካሙ ነው ድል ካደረጉ ካሸነፉ በኋላ በሰማይ ሆነው ምድርን አያዩም አይመለከቱም ማለት እንዴት ያሳፍራል አያገባቸው ማለት በሚያንስ ህይወት ውስጥ ኖረው በድካም ውስጥ በጉርለት ውስጥ ሆነው ፍጹም የሆነውን ማየት ከቻሉ
ፍጽምና ላይ ከደረሱ ወደ ሰማይ ከገቡ በኋላ ወደ ታች ያለውን አያገባቸውም አይመለከታቸውም ማለት ምንኛ ያሳፍራል። እስኪ ልጠይቃችሁ ሌላ ምሳሌ ልስጣችሁ ወይ በደም እንዲገባችሁ ለማድረግ ነው ይሄን ሁሉ መታተረው። አንድ የፊዚክስ ፕሮፌሰር ወይም አንድ የሳይንስ ፕሮፌሰር በጣም የታወቀ ሊቅ የሳይንስ ፕሮፌሰር ስለመደመር ስለመቀነስ ስለማባዛት ስለማካፈል ያውቃል አያውቅም? በጣም ኤሌመንተሪና ተራ የሚሆን እዚህ ገባ የማይባል ነገር አያውቅም ይባላል። ታላላቅ ጸጋ ላይ ፍጽምና ላይ ከደረሱ በኋላ ያማልዱም አሁን ይሄ ጥያቄ ነው። በተፈጥሮ ላይ በሞት ላይ ጨርቃቸው እንዴት በሞቴ እንደው ልጠይቃችሁ ነሸጥ አረጋኛው ልጠይቃችሁ የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለጨርቃቸው አልፎ ጨርቆቻቸውን እየቆረጡ ድውያን ላይ ሲጥሉ ሙታንን ሲያስነሱ ሐዋርያት በሚሄዱበት ቦታ ጥላ ላይ በሽተኞችን ሲያስቀምጡ ለሃጃቸው ብቻ ነው ለራሳቸው ብቻ ነው ላላፊው ላግዳሚ ሁሉ አልተረፈም። እንዴት ያሳፍራል። ይሄ እውነት ነው። ቤተክርስቲያን ውስጥ ያለው ምእመናን ከየትም ሌላ ቤተክርስቲያን ያለ እንዳይመስላችሁ። ድካም አለ። አዎ ድካም አለ። ሰዎች ነን እንደክማለን። እዚህ ውስጥ መላእክት አይደለም ክንፍ የለን። ሚሳሳቱ አሉ። በደም ይሳሳታሉ። እንኳን ትልልቆቹ እኛ ህፃናቱ እናርማቸዋለን ከመጡ አይታረሙም እንጂ ግን እውነተኛ ቤተክርስቲያን ናት። እየሰማችሁኝ ነው? እውነተኛዋ ቤተክርስቲያን አንድ ጌታ አንዲት ጥምቀት አንድ ሃይማኖት ብቻ ነው ያለው። ለምን ይመስላል ውጪ ይሄ ሴኩላሩ ዓለም አንድ ሃይማኖት እንዲኖር አይፈልግም። ሪሊጂየስ ፕሉራሊቲ የሃይማኖት ብዝሃነት ይላል። ይሁን እዛ ደጅ እኛ ቤት ውስጥ ግን ይሄን ብዝሃነት መፍጠር ግን እኛ ቤት ውስጥ ሆኖ ሌላ ሃይማኖት መፍጠር ግን አይቻልም። የቋንቋ ብዝሃነት ተቀበላለች፣ የባህል ብዝሃነት ታከብራለች። በውስጧ ግን የሥርዓትና የሃይማኖት ለውጥ ላምጣ ሲባል ግን አትታገስ። አንዲት ብቻ እንደ መሰንቆ ጭራ አንዲት ብቻ መንትያ ቅጥያ አምሳያ ተፎካካሪ ተወዳዳሪ ተነጻጻሪ የሌላት አንዲት ብቻ አለች። እሷም ኦርቶዶክስ ናት። ይቆየ